السلام عليكم ورحمة الله وبركاته. سلام ጤና ይስጥልኝ የሱመያ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ሰብስክራይብ ላይክ ሼር እያረጋችሁ አይደለም? ሰብስክራይብ ላይክ ሼር እያረጋችሁ እንግዲህ ዛሬ ይዤላችሁ የመጣሁት መረጃ ጆሮ ጭው የሚያርግ ነገር ነው። እንዳደነግጡ ማለት ነው። እንዳደነግጡ ለምን ካላችሁ ብሩኬ ኦሬዲ ፕራንክ ነው ከልጅቷ ጋር ግንኙነት የለኝም ያለው ነገር ውዶቼ ውሸት ነው። ብሩኬና ልጅቱ ግንኙነት አላቸው ማለት ነው። እኔም ስሰማ በጣም ተናድጃለሁ። በጣም ተናድጃለሁ ማለት ነው። ብሩኬ ፕራንክ እያለ እየተነካካ ምን እያለ እየሰራ ያለው ስራ በጣም የሚያስጠላ በጣም የሚደብር በጣም የሚዘገንን ነገር ነው። ለምን ካላችሁ ኦሬዲ ለሃይሚ ነው እንጂ ያልተገለጸላት ብሩኬና እቺ አዲስ የመጣሹ መጤዋ ግንኙነት አላቸው። ገባችሁ አይደለ? ምክንያቱም ፕራንክ ነው እያሉ እነሱ እየተላላሱ እያሉ ሃይሚ ነው ማታቀው። ሃይሚ አታቅም። ኦሬዲ ግን ብሩኬና ልጅቱ በትክክል ግንኙነት አላቸው። ለምን ካላችሁ ትናንትና መሰለን በሃይሚ የባለፈው ሳይሽርላት ትናንትና ዱባይ እንሄዳለች። አጋጣሚ አልተቀበለችውም። ከዛ በኋላ ምን አረገጀለሴ ልጅቱን ይዟት መጣና እኔና አንቺ በቃ እኔና ማነው ስሟ በእናታችሁ ስሟን ራሱ መጥራት አልፈልግም። እኔና እሷ ዱባይ ልንሄድ ነው ብሎ መጣ። ምክንያቱም ልጅቱ ጋር ግንኙነት ስላለው ነው። ድብቁ ለሃይሚ እንጂ ሁሉ ዩቲዩበር ያውቃል። እንዳለ እዛው አካባቢ ያሉ ቡታጅራ ዩቲዩበሮች በደንብ ጠንቀቀው ያውቃሉ ከልጅቷ ጋር ግንኙነት እንዳለው። ግን ምን አለ መሰላችሁ ብሩኬ እኔና እሷ ምንም አይነት ግንኙነት የለንም፣ ፕራንክ ነው፣ እንደዚህ ነው፣ ካሜራ አማን ነው ፎቶ ያነሳን እያለ ይበጠረቃል ማለት ነው ብሩኬ። ምክንያቱም ይኸውልህ ብሩኬ እስከዛሬ እኛ ለአንተ እየተከራከርን ነበር፣ እየተጨቃጨቅን እያልን ነበር። ገባ? አንተ ግን ምንድነው ላይ ያለው? እየተሳሳትክ ነው። የኛ ጨረቃ ደግሞ የኛ ቆንጆ ደግሞ አንተ የጭንቅላት ጨዋታ እንድትጫወትባት አንፈቅድም። ገባ? ምክንያቱም ለምን ካልክ እቺን ያንተን ውሽማህን ማለት ነው ውሽማህን ከቤት በአካል ይዘህ መጥተህ ጭራሽ እኔና እሷ ግንኙነት የለንም እንደዚህ የለንም ስታየን እኛ ሞኝ እንመስልሃለን እንዴ? እኔ መረጃ እስከምሰበስብ ብዬ ነበር ዝም ያልኩ። ስታየን እኛ ሞኝ እንመስልሃለን? እኛ ደንቆሮ እንመስልሃለን እንዴ? ነው ወይስ በለፈለፉ ባፊ ጠፉ? ምን ነው ፕራንክ አይደለም። ገባ? ምክንያቱም ሃይሚ እንዳልተቀበለች ስታቅ ልጅቱን ይዛት የመጣ ለምንድን ነው? ሶስታችሁ እንድትሄዱ ስለምትፈልግ። ኦሬዲ ልጅቱን ከቡታጅራ ይዛት የመጣው አንተና ሐሰን ናችሁ። ገባ? ስለዚህ እኔ በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ? የሚያናድደኝ ነገር ብዙ ጊዜ የሆነ ነገር ጥፋት ሲሰራ ማለት ነው ልጅቱን ይዟት ነው የሚመጣ። የሆነ ጥፋት ሲያጠፋ ብሩኬ የሆነ ልጅቱን ይዟት ነው የሚመጣ። ምክንያቱም ሁለቱ አቢዩዝ ለማድረግ ነው። ማን ነው አቢዩዝ የሚያደርጓት? ጨረቃቸው። ደግሞ እኮ እኔ በጣም የሚገርመኝ እኮ ማስመሰል ሲችልበት የኔ ጨረቃ የኔ እንትን ይላል። ሃይሚ ለአንተ ዶላርህ ናት። ልጅቱ ደግሞ ለአንተ መተኛህ ናት። ከሃይሚ ገንዘብ ነው የምትፈልግ፣ ከዚህኛዋ ደግሞ ምኝታ ነው የምትፈልግ። አለቀ ደቀቀ። ምክንያቱም ተሸፋፍነን የምንሄድበት ምንም ነገር የለም። በጣም እጅ አልክ ብሩኬ፣ በጣም እጅ አልክ። እኛ እኮ ከዛሬ ነገ ወዲያ ትተዋለህ እያልን በጣም ጊዜ ሰተንህ ነበር። ክብር ምን እንደሆነ የምታውቅ አይመስለኝም። ገባ? ክብርን ብታውቅ ኑሮማ ትናንትና ሃይሚ ያንን ነገር ሳትረሳ ያንን ነገር ሳይቋጭ ያንን ነገር ሳይስተካከል እንደገና መልሰ ከጥፋት ላይ ጥፋት አታጠፋም ነበር። ከጥፋት ላይ ጥፋት፣ ከስተት ላይ ስተት ከማልታ አላቅም። ሰው እንዴት ነው በትዳሩ የሚቀልደው? ላይፍ ማለት እኮ ቀልድ አይደለም። ገባ? ሃይሚና አንተ እኮ ብዙ ነገር አሳልፋችሁ መታችኋል። አንተ ግን የዛን ቀድር የምታውቀው አይመስለኝም። በየጊዜው ታጠፋለህ፣ መጨረሻ ትደበቃለህ። የምትደበቀው ከማን ነው ደግሞ? ከሴት ጉያ ነው የምትደበቀው። ሁልጊዜ ከሴት ጉያ ለምን እንደሆነ አላቀለህም። ገባ? በሁለተኛ ደረጃ ደግሞ የዱባዩን ሃይሚ ያልተቀበለች የትናንትናውን በደንብ ይቅርታ ሳትጠይቃት እንዴት ትቀበለ?
ማንኛችንም ሴት እኮ የምናደርገው ነገር ነው መሰለን እኔ ባል ያስቀይሞኝ ከዛ በኋላ መጥቶ ይቅርታ እንዴ ሌላ ሴት መጥቶ ይቅርታ ቢጠይቀኝ ልጅቱን ባጠና ከሁለት ነው የምከፍልለት እንዲያውም ሃይሚን እኔ በጣም አደንቃታለሁ ለምን 40 ጊዜ ከቤት ይዛሃት እየመጣ አብራሃት በጡቷ ስር እየከተተች በጡቷ እንትን እያስገባች እንዲያውም የኛ ጨረቃ በጣም አመሰግናታለሁ ይሄን ነገር ሁሉ ችላ ይሄን ሁሉ እንትን ብላ ዝም ማለቷ ማለት ነው ሃይሚን እኔ በጣም ነው ማደንቃት ገባ ምክንያቱም በጣም ሰብረኛ ልጅ ናት በጣም ማለት ነው መታገስ ማለት እኮ ቀልድ አይደለም አንተ ግን የሆነ የረከስክ ነህ በጣም የረከስክ አስመሳይ ነህ ከልጅቱ ጋር ግንኙነት አለ ውሸት ፕራንክ ነው ያልከው ውሸት ከልጅቷ ጋር በደንብ አርገ ግንኙነት አለ ማታቀው ማናት ሃይሚ ናት ማታቀው ሃይሚ አታቀም አንተ ግን ሂደት ላላሳለ ገባ ሂደት ላላሳለ ሂደት ሞሰሞሳለ ከልጅቷ ጋር እንትን ትላለ አለቀ ደቀቀ ለምን ይዋሻል እንዴ እኛኮ ከዛሬ ነገ ተስተካከላለህ ይያልን ዝም ምንል አይብህን የሸፈነልህ ወይም ደግሞ ከዛም እንደምትጋደም የሸፈነልህ እኮ ከሃይሚ ጋር አብረህ እንድትኖር ስለምንፈልግ ነው ዛሬ ግን አስረግጬ ነው መነግርህ እስከ ዛሬ እኔ ዝም ብዬ ነበር ሚስጥሩን ደብቄልህ ነበር አፈነደዋለሁ አንተና እቺ ልጅ ያንተ ውሽማ ግንኙነት አላችሁ ምክንያቱም እኔ ውዶቼ እስቲ ቆይ ላረጋግጥ ምናምን ያልኩ ያመሳሰልኩ ነበር ዝምዬ ማለት ነው ዝምዬ ውዶቼ አሁን ስሰማ ግን ጆሮዬ ጨው ነው ያለ ውዶቼ ጄሌሴ ከሷ ጋር እየተሞጋሞገ ከሃይሚ ጋር መጥቶ ፕራንክ ነው ይላታል እየተሞጋሞገ ሰው እንዴት ነው እየተሞጋሞገ ሁለት አይነት ሰው እንዴት ነው የሚሰራው ሁለት አይነት እንዴ በአንድ ራስ ሁለት ምላስ ማለት ብሩኬ ነው በአንድ ላስ ሁለት ምላስ ማለት ብሩኬ ነው ማለት ነው በጣም የተጨማለቀ ሴሰኛ ማለት ብሩኬ ነው ገባችሁ ብሩኬ በጣም ሴሰኛ ማለት ነው ገባ ምክንያቱም አንተ ጨረቃዬን የምትፈልገው ለዶላር ነው እችኛዋን ደግሞ ለምኝታ ነው እስከዛሬ ደብቀንልሃል ከዚህ በኋላ ግን እቺ ልጅ ካላወጣሃት ከይወት እንደዚህ ያርግን የምንረግጥ ምክንያቱም መታገስ ምን እንደሆነ የገባሃል መሰለኝም ገባ እስከዛሬ አይ ብሩኬና ሃይሚ አይለያዩ እያልን ደብቀንልህ ነበር ገባችሁ እኔ በጣም ከገረመኝና ካናደደኝ ነገር ጭራሽ ውሽሚትን ይዞ ከቤት እየመጣ ሃይሚ እኔ ፍቅር ሃይሚ እኔ እንዴ አንተ ሞኝ መሰለህ እንደኛ እኛ እኮ ሞኝ አይደለንም እኮ መናገር ስለማንፈልግ ነው ገባ ብሩኬ ተከባብራችሁ ትዳራችሁ እንዲቀጥል ስለምንፈልግ ነው እንጂ አንተ በሃይሚ ላይ እንድትቀልድባት አንፈቅድልህም ምክንያቱም እኛ ከዛሬ ነገ ተተዋለህ እያልን ዝም ብለንህ ነበር በጣም የረከስክ ነህ አንተ በጣም የረከስክ አስመሳይ ነህ ገባ በጣም እንዴት ነው ሰው ያጀማ ከዚህ ሌላ ከዛ ሌላ እኔ ቪዲዮ ሳየው እንዴት እንደደነገጥኩ ማለት ነው አስባችኋል ማለትን ያላቅም በሃይሚ ላይ ምን አይነት ቁማር እንደሚቆምሩ ምን አይነት ነገር እንደሚያረጉ ምን አይነት ስራ እንደሚሰሩ በሐቂቃ በጣም ነው የሚያናድደው በጣም እኔ ብሩኬ ካንተን አልጠብቅም ነበር በጣም ነው የምታስጠላው በጣም ማለት ነው ምክንያቱም በሴት ላይ መቀለድ አትችልም መብት የለህም መብት የሚባል ነገር አለ ገባ ቀለበት አንድ ወንድ ካሰረ ከሷ ውጭ ወደ ውጭ በኢትዮጵያ ህግ ሆነ እንደዚህ በአለም አቀፍ ህግ ሆነ ያስቀጣሃል ምክንያቱም አንተ ከሃይሚ ጋር ቀለበት አስረ በወግ በማረግ እየተቀመጥክ ሌላ ውሽማ ከቤት ማምጣት አትችልም ጭራሽ ውሽሚት እኮ ደግሞ አይን ያወጣሽ ናት ውዶቼ አይን ያወጣሽ ደንቆሮ ማለት ነው አይን ያወጣሽ ምንም ከሰው ያልተፈጠረሽ ዝምላ ከዛም የምትጋደም ነው ያመጣው እንዴ ብሩኬ እኛ አያረግም ያን እየተከራከርን ነበር አያረግም ብሩኬ እያልን እያወቅን እንዳላወቅን ዝም ያለ አውቀን ነው ለሃይሚ ስንል ገባ አንተ ግን ከዛም መጋደም ከዚህም መጋደም ምክንያቱም አንተ የምትፈልገው ምንድነው ሃይሚን ለዶላር እችን ለምኝታ አለቀ ደቀቀ እኛ እንዴ በሃይሚ ልንገር በሃይሚ ከመጣ እኛ አንፋታህም ብሩኬ በሃይሚ እንደዚህ እየቀለድክ በሃይሚ እንትን እያልክ በሃይሚ አቢዩዝ እያረክ
ልትሰራ ካማረ በጣም ተሳስተሃል። ያንተን ውሽማ አንተን ሰላማችሁ ነው የምንነሳ ሰላማችሁ። ምክንያቱም ከሃይሚ ላይ ማንም ደንቆሮ መጥቶ እንዲቀልድባት አንፈቅድም። ደግሞ እኮ በጣም ያናደደኝ ነገር ምን እንደሆነ ታውቃላችሁ ውዶቼ? ምን እንዳናደደኝ? ፕራንክ ነው ፕራንክ አረግንሽ። ውሸት ፕራንክ አይደለም። አስበህበት አልመህበት ወደህ ፈቅደህ ፈልገህ ነው ስትሰራ ነበር። ፕራንክ አይደለም። ልጅቷና አንተ ግንኙነት አላችሁ ብሩኬ፣ በደንብ አላችሁ። ሜቢ ከአንድ አመት በላይ ነው ግንኙነታችሁ ያላችሁ። ከአንድ አመት በላይ ግንኙነት አላችሁ። እስከዛሬ ከካሜራ ጀርባ ነበር የምታገኛት። አሁን ግን ይፋ አወጣሃት። ሃይሚ ደግሞ ይህን ነገር አታውቅም ውዶቼ። እኔ ለእናንተ ሳልሰራ በፊት በውስጥ አስረድቻታለሁ፣ ነግሬያታለሁ። ግን ብሩኬ በጣም ታስመስላለህ። እኔ እስከዛሬ ብሩካ አያረግም እናንተ ዝምላችሁ ነው እላቸው ነበር ለሚነግሩኝ ሰዎች። ዛሬ ግን ቪዲዮ ሲላክልኝ ያወቅኩት አንተ ከልጅቷ ጋር እየተሞጋሞክ ጭራሻይ ፕራንክ አረኩሽ ሃይሚ ፕራንክ ነው። ሃይሚ ስታያት ፋራ መሰለች እንዴ? ፋራ አይደለችም እኮ። አውቃ ዝም የምትልህ አንተን ስለምትወድና ስለምታፈቅርህ ነው። ገባ? አንተን በጣም ከነፍሷ በላይ ስለምትወድህ ነው። አንተ ግን የሷ መጨነቅ፣ የሷ ማንነት፣ የሷ አንተን አልገባህም። ጭራሽ ካንተን ብሶ ትቀልዳለህ። ካንተን ብሶ ትቀልዳለህ። ውሽማህን ከቤት እያመጣ እኔኮ በቃ ሃይሚን አቢዩዝ ለማድረግ ነው እንዴ አንተ የመጣኸው? ሃይሚን እንደዚህ ልታሳቀቃት ነው የመጣው ወይስ ልታሸማቀቃት ነው የመጣው? ምንድነው የምታስበው ብሩኬ? አላማህ ምንድነው? አላማህ ምንድነው? እየተጨመላለክ እያመጣህ ደግሞ በጣም እኮ ያናደደ ውዶቼ ፕራንክ ነው ይላል። እኛ ቆይ አማናቂ ይመስልሃል እንዴ? እኛ እኮ ዩቲዩበር ነን። በደንብ እኮ ጠንቅቀን እናውቃለን። ምን እንደሚሰራ ማን እንዳስወረደ ማን ልጅ እንዳስወረደ ሁሉ እናውቃለን። ገባ? ማን ልጅ አብሯችሁ ከእናንተ አካባቢ የሚሰራ ማን ልጅ እንዳስወረደ እናውቃለን። ተረዳ? ስለዚህ በሃይሚ እንድትቀልድ አንፈልግም። በጨረቃዬ እንድትቀልድ አንፈልግም። ፕራንክ ነው እንደዚህ ነው እንደዚህ ፍቅርሽን ነው ውዶቼ። እኔ ደግሞ ሃይሚ በጣም ትግስተኛ ናት። በጣም ትግስተኛ ናት። ጨምላቃ ጭምላቄ ግን ብሩኬ ነው። ገባችሁ? ከዛችም ጋር ግንኙነት አለው። ከዚቻውን ከአዲስ የመጣችሁ ጋር በትክክል ግንኙነት አለው ውዶቼ። ፕራንክ ነው የሚባለው ውሸት። ለዛ ነው ዱባይ ተስማምቼ አልሄድም ብላ ያልተቀበለችው። እውነቱን እኔ ፍርጥ አድርጌ ልንገራችሁ። የዱባዩ ትኬት መጣ ሲል ሃይሚ ያልተቀበለችበት ምክንያት ይሄ ነው። እኔ ትናንትና እንዲያውም አልነግራችሁም ብዬ ዝም ብዬ ሸፍኜ ነበር። ገባችሁ? ምክንያቱም ዛሬ ሴት ይመጣል፣ ውሽማ ትመጣለች ብዬ አላሰብኩትም። ውሽማ ካልመጣሽ ላሽ እንላለን በቃ ምናምን ሁለታቸው እንዳይለያዩ ስለምንፈልግ ማለት ነው። እና ብሩኬ እያረገ ያለው ነገር በጣም እየተሳሳተ ነው። በጣም ማለት ነው። በጣም እኔ የምለው አብርሽ ተነፈሰብህ እንዴ? አብርሽ ተነፈሰብህ? አብርሽ ተንፍሶብህ ከሆነ አይ አብርሽ ተንፍሶብኝ ነው በል እንዴ። አብርሽ እኮ ሩታ ኮንትራቷ ስላለቀ ነው እንደዛ ያደረገው። አንተ እንዴ እኔ እኮ ግርም ነው ያለ ውዶቼ፣ እንዴት እንዳናደደኝ። እኔ እኮ ደግሞ የገረመኝ ምን እንደሆነ ታውቃለች? ውሽማዋ እንዴት እንደምትላላት። እኔና ብሩኬ ፕራንክ ነው ምንም ግንኙነት ስታስቢውኛ ሞኝነን እንዴ? ስታስቢውኛ ፋራነን? ካንቺ በላይ እናቃለን። መናገር ስለማንፈልግ ሃይሚን እንዲከፋት ስለማንፈልግ ነው። ሃይሚን የኛን ጨረቃ እንዲከፋት አንፈልግም። የኛን ጀግና ሃይሚ ጀግና የእናቷ ልጅ ቆራጥ ናት። ገባችሁ እንዴ? እውነትም ሃይሚዬ ጎጃሚ በጣም እኔ ማደንቃት በጣም ኮስታራ እያወቀሽ እንዳላወቀሽ ዝም ስትላችሁ እናንተ ግን አልገባችሁም። ክብር ምን እንደሆነ ማንነት ምን እንደሆነ አልገባችሁም። ዝምላችሁ ከዛ መጋደም ከዛ ለመፈመስ ብላችሁ መጋደም ራሱ በጣም ነው የሚያስጠላው። አንቺ ራሱ ለመፈመስ ብለሽ ራስሽን እያረከሽ ከብሩኬ ጋር መጋደም ራሱ በጣም ነው የሚያስጠላው። ክብር የለሽ ማለት ነው። ክብር የለሽ የሆንሽ ቦሃቃ እንዴ! ሰው እንዴት ነው በዚህ ደረጃ ከወንድ ጋር እየተላላሰ እኔና እሱ ግንኙነት የለንም ስታስቡኛ ሞኝ ምን እንመስልሻለን እንዴ?
እንዴ በለፈለፉ በአፊጠፉ ሳልባጅ ስለቀየርሽ እኮ እኛን አትበልጭ እኛን ትበልጭናልሽ ማለት አይደለም የኔ እናት። እኛ አውቀን ዝም የምንለው አውቀን ነው፣ መናገር ስለማንፈልግ ነው። ገባሽ? አንዳንዴ ሰው ዝም ሲል ለምንድን ነው ያን ሰው ዝም ያለ በሉ። ሃይሚ ደግሞ ዝም ስትል እናንተን ወዳችሁ ፈቅዳችሁ አክብራችሁ ኦር ብሩኬን ስለምትወዱ ስለምታፈቅረው እንጂ ሁሉን ነገር ታውቃለሽ ሃይሚ። እናንተ ሪሌሽንሺፕ እንዳላችሁ ምን እንዳላችሁ በደንብ ጠንቅቃ ታውቃለሽ። ሃይሚ ዝም እያለሽ እያለው ብሩኬን ስለምትወደው ነው፣ ብሩኬን ስለምታፈቅረው ነው። ገባችሁ? ስለዚህ ከቻልሽ ከሰው ህይወት ውጪ የኔ ደንቆሮ፣ ከቻልሽ ከሰው ህይወት መሰስ ብለሽ ውጪ። እናቴን በጣም የረከሽ ርካሽ ነሽ። በሰው ህይወት ገብተሽ በሰው ትዳር ገብተሽ በሰው ማንነት ገብተሽ ወንድ ልጅ እኮ ተላላ ነው። ወንድ ልጅ ተላላ ነው። ምክንያቱም ወንድ ልጅና ውሻ አንድ ነው ይባላል። ለወንድ ልጅ ምግብ ካቀረባችሁለትና ለውሻ ምግብ ካቀረባችሁለት ሁለቱ አንድ ናቸው። ለምን ካላችሁ ወንድ ልጅ ወዱን ይወዳል፣ ውሻም ደግሞ ሆዱን ይወዳል። ገባችሁ? አሁን ብሩኬን ይዛው ያለሽ በምንድነው? በሆዱ ሃይሚ ወይ ሲደክማት ወይ ስራ ሲበዛበት ወይ ሲላት ጀለሲ ላጥላጥ አርጋ እንትን ትላለች። እንዴት ነው የተገናኙ ከተባለ ደግሞ እኔ ከፈለጋችሁ ልዘግባችሁ እችላለሁ። ቡታጅራን የተገናኙት ማን ያገናኛችሁ? ሐሰን አስባችኋል? እኔና ብሩኬ ምንም ግንኙነት የለንም። ኧረ ማን ነው ስምሽ? ማን ነው ስምሽን ያሰጡ? እኛ ስታስቢን ጭንቅላት የሌለን መሀይም እንመስልሻለን? እስከ ዛሬ ዝም ስንል የነበረው ለሃይሚ ብሩኬን ስለምትወደው ነው እንጂ ሁሉን ነገር ስራና ሴራውን እናቃለን። ገባሽ? እኔ እኮ በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? በሃይሚ ጀርባ የምትሰራው ተንኮል በጣም ነው ያናደደኝ። ከእዩ የባሰሽ መርዝ፣ ከእዩ የባሰሽ አስመሳይ፣ ከእዩ የባሰሽ ጨካኝ፣ ከእዩ የበዛሽ እንደው ትቧፍ ማለት ነው። ትቧፍ አንቺ በሰው ህይወት ገብተሽ በሰው እኔ አላቅም ውዶቼ። ሃይሚ በለፋሽበት ትዳር ሁሉ አሰፍስፎ አይናቸው ከሃይሚ ላይ ነው። ቡዶች ትፍትፍ በሉ እና ሃይሚን በፕራንክ መልክ እያረክ እንድትቀልድባት አንፈልግም። በቃ እኔ እስከዛሬ ውዶቼ ዝም ያልኩት እያወኩና እኔ ሁሉንም አውቃለሁ እያወኩ እንዳላወኩ ዝም ያልኩት እኔ ሃይሚን እንዳይደብራት ስለፈራው ነው። ገባችሁ? እንጂ ብሩኬና ልጅቱ ግንኙነት አላቸው። ፕራንክ ነው እንደዚህ ነው። ውሸት። ሃይሚ ጀሮ ለራሱ ባዳ ነው አይደል የሚባለው? ሃይሚ ነው እንጂ ማታቅ ሁሉ ሰው ያውቃል። ጀሮ ለራሱ ባዳ ነው። ሃይሚ አታውቅም፣ ሁሉ ዩቲዩበር ያውቃል ልጅቱና ብሩኬ ግንኙነት እንዳላቸው። እኔ እኮ በጣም የገረመኝ ነገር ደግሞ ምን እንደሆነ ታውቃላችሁ? ከቤት ትመጣለሽ። እኔ ይቅርታ አድርግልኝ ኢትዮጵያ ብሆን ከሃይሚ ጋር እንደዚህ ከሃይሚ ቤት ብትመጭ አናትሽን ለሁለት ነው የምፈረክስሽ። አናትሽን ለሁለት ታውቂያለሽ? ለሁለት ትርትር አንቺንና እዩን ማለት ነው። ትርትር አድርጌ ነበር የምሰነጥቃችሁ። ብሩኬው ልብ ካለው ከኔ ጋር ይገጥማል። እኛ ማናቅ አይ ፕራንክ ነው እኔና እሱ ግንኙነት የለንም። ዱባይ አብሬ ሄዳለሁ። የረካሽ ባለዬ ሰው እንዴት ነው በሰው ትዳር ፊጥ ብሎ የሚበጠብጥ? ፊጥ ብሎ በቃ ፊጥ። ከዚህ ላይ ከወጣሽብን በኋላ ነገሩ በኋላ የመጣ አይናወጣ። በኋላ የመጣ ሰው እኮ ችግር ነው። እንደው ችግር አይልቀቅሽ። እንደው ካንቺ ከህይወትሽ ላይ እንደዚህ ብጥብጥ ያርግሽ። እንደዚህ እኛን ገብተሽ ሞራላችን እንደነካሽው ብጥብጥ ያርግሽ ፈጣሪ። እንደው ሰው እንዴት ነው በዚህ ደረጃ ራሱን አርክሶ ከወንድ ጋር እየተጋደሙ ከዛ በኋላ ደግሞ አይ እኔና እሱ እኮ ግንኙነት የለንም ፕራንክ ነው። እኛ ስታስቢን ሞኝ አይደለንም። ሞኝሽን ሂደሽ ፈልጊ። አሰጡ ካለሽ ሂደሽ ፈልጊ። እኛ አንናገርም ብለን እንጂ ከተናገርን እስካፍንጫሽ እንነግርሻለን። እስካፍንጫሽ። ምክንያቱም እኛ ስታስቢን ደደብ አይደለንም። ብዙ ነገር እናውቃለን። ስላንቺ መረጃ በደንብ አጥንተን ደርሰንብሻል። ለምን እንደመጣሽ እንዴት እንደመጣሽ ማንሽ ምንድነሽ የት ነው ቤትሽ እስከ ቤትሽ ጠንቅቀን እናውቃለን። ግን እኔ በጣም የገረመኝ ብሩኬ ነው። አይ እኔና እሷ ግንኙነት የለንም ፕራንክ ላረግሽ ነው።
እንደዚህ ልልሽ ነው ፕራንክ ላረግሽ ነው ብሩኬ እናቴን በጣም ነው የሚደብረው በጣም ማለት ነው እቺ ልጅ ሁለተኛ ከሷ ጋር እንድትሰራ አንፈልግም አንተና ሃይሚ ኑልን አለቀለቀቀ በሃይሚ ግን እንደዚህ ያርጋችሁ እንድትቀልዱባት አንፈቅድልህም በጣም ነው ዛሬ ያናደድከኝ በጣም ማለት ነው ብናገር እንዳትቀየመኝ እኔ ሃይሚን ሲነኩብኝ እንደዚህ ነው የሚያንዘረዝረኝ በሃይሚ ሰው ሲቀልድ በጣም ነው የምናደደው ገባ ስለዚህ ይሄን የምታረገው ነገር በፕራንክ መልክ እያሳሳክ ልጅቱን አቢዩዝ የምታረጋት ነገር ታቆማለህ አለቀደቀቀ ምክንያቱም እሷ ዝም ብትል እኛ ዝም አንልም እውነቱን እናወጣዋለን አርፈ ተቀመጥ ትዳርህን አክብር አለቀደቀቀ ምክንያቱም አንተ ክብር ከሌለ ሃይሚ ክብር የላትም ማለት አይደለም በደንብ ሃይሚ የተከበረ ማንነት ነው ያላት አለቀደቀቀ ገብታችሁ ግን እንደዚህ በጭንቅላቷ እንትን እንድትሏት ዳሜጅ እንድታርጓት አንፈቅድላችሁ ስለዚህ አርፈ ተቀመጥ ይሄን ሼር አድርጋችሁ አድርሱልኝ ለብሩኬ ፊያማኒላ አስፈላጊ ከሆነ አወጣዋለሁ